ሰበር ዜና ለአዶናይ ማስጠንቀቂያ ደርሶታል። የኢትዮጵያ አየር ኃይል አመራሮች አዶናይ እዛ ተገኝቶ ወታደራዊ ስነ ምግባርን ባልጠበቀ መልኩ ወታደሮችን ሰግጡ ፈምሱ በማለቱ ማስጠንቀቂያ እንደደረሰውና እንዲሁም ቪዲዮዎቹን በአስቸኳይ እንዲያወርዳቸው እንዲደረግ ማስጠንቀቂያ ተሰጥቶታል። ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ወዲ አዶናይ ወዲ ቁልጭ ወዲ ሰገጥ ወዲምና አንተ ስለ ሰላም ለመስበክ ወዲ ሴጋው ወይም ደግሞ ወዲ ቁልጭ ምናምን አዶናይ የምትባል ደንቆ ስለ ኢትዮጵያ ልሰብከን አችልም። ህዝብ ተወካዮች ምክር ቤት ቀጠሮ ይዘውለታል አሉ። አዶናይ እዛ ገብቶ ሰግጡ ፈምሱ ሊላል። እንግዲህ እንዴት ከዚህ በላይ መሰገጥ ከየት ይመጣል? ግን ያው ሊሰግጡ ነው። ዘመን ሲገላበጥ ልጅ አያቱን ካልመከርኩ ይላል። ካንተ የተሻለ ህይወትን በደንብ ከነችግሯ ከነደስታዋ ጥንቅቅ አድርገው የሚያውቋት ታሪካቸው ለትውልድ አስተማሪ ምክራቸው ሀገር ገንቢ የሆኑ ጀግኖች ሀገር መከቶች ፊት ለፊት መቆሙ እንዴት አስቻለ? ቢሸናብሽ እካክሽ እካካ ኦሻሻ ገንዘቡን ብለሽ እንጂ አፍቅረሽዋል ነበር። ትዝም ብሎሽ አያውቅም ነበር። ስታስቢው ከውጭ የመጣ ዲያስፖራ አለ ለካ። ብዙ ሸጉረሻል። ቢሸናብሽ እካክነሽ እካካ ኦሻሻ ገንዘቡን ብለሽ እንጂ አፍቅረሽዋል ነበር። ምን አገባህ አንተ የምቀኞች ከንቲባ? ምን አገባህ አንተ የዘረኞች አፈ ጉባኤ? ሰው እንዴት በልጆቹ ይቀናል? የራስን ኑሮ ለምን አትኖርም? በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ቆያችሁን? ውድ ቤተሰቦቻችን ስለ አዶናይ ሰበር ዜናዎች በአሁኑ ሰዓት እየወጡ ይገኛሉ። ለአዶናይ ማስጠንቀቂያ ደርሶታል። የኢትዮጵያ አየር ኃይል አመራሮች አዶናይ በቅርቡ እንደሚታወቀው እዛ ተገኝቶ ወታደራዊ ስነ ምግባር ባልጠበቀ መልኩ ወታደሮችን ሰግጡ ፈምሱ በማለቱ ማስጠንቀቂያ እንደደረሰውና እንዲሁም ቪዲዮዎቹን በአስቸኳይ እንዲያጠፋ እንዲያደርግ ማስጠንቀቂያ ተሰጥቶታል። ውድ ቤተሰቦቻችን ይህንን በዚህ ቪዲዮ ይዘንላችሁ ቀርበናል። ከዚህ ጋር በተያያዘ መረጃ ዮኒ ማኛ ቲክቶከር አንጃኒ አንቺ አዶናይን ለገንዘቡ ብለሽ ነው የቀረብሽው፣ ገንዘብ ባይኖረው ኖሮ አትቀርቢውም ነበር እያለ ሲተቻት የሚያሳይ ቪዲዮ ከዚህ ቪዲዮ ጋር አያይዘን አቅርበንላችኋል። ውድ ቤተሰቦቻችን ለዚህ ቻናል አዲስ ለሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ ስንል በአክብሮት እንጠይቃለን። ለዚህ ቻናል ነባር ለሆናችሁ እንዲሁ በተመሳሳይ ላይክ እና ሼር በማድረግ ይህንን ቪዲዮ እስከ መጨረሻው እንድታዩልን ስንል በትህትና እንጠይቃችኋለን። ሰበር ዜና ለአዶናይ ማስጠንቀቂያ ደርሶታል። የኢትዮጵያ አየር ኃይል አመራሮች አዶናይ እዛ ተገኝቶ ወታደራዊ ስነ ምግባርን ባልጠበቀ መልኩ ወታደሮችን ሰግጡ ፈምሱ በማለቱ ማስጠንቀቂያ እንደደረሰውና እንዲሁም ቪዲዮዎቹን በአስቸኳይ እንዲያወርዳቸው እንዲደረግ ማስጠንቀቂያ ተሰጥቶታል። ታዲያ ይህንን ያስነበበው ዘሀበሻ ነው። ታዲያ ዘሀበሻ ምንጮች የነገሩኝ ብሎ ባጋራው መረጃ ላይ እንደተመለከትኩት ከሆነ አዶናይን የጋበዙት የኢትዮጵያ አየር ኃይል ከፍተኛ አመራሮች ምርመራ እየተደረገባቸው እንደሆነና ተጣርቶም እርምጃ እንደሚወሰድባቸው ተነግሯል። ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝረዋል። ቲክቶከሩ ራሱ ያጋራቸው ምስሎች በወታደራዊ ተቋም ውስጥ ንግግር ሲያደርግ ያሳያሉ። አስተያየት ሰጪዎች የሀገር መከላከያ ምሰሶ በሆነ ተቋም ውስጥ አንድ ተራ ቲክቶከር መቅረቡ ተቋሙን በጣም ዝቅ ያደርጋል ብለውታል። በተለይም ቲክቶከሩ በንግግሩ ወቅት ለአየር ኃይል አባላት ሰግጡ የሚል ለወታደራዊ ስነ ምግባርና ክብር ተገቢ ያልሆነ ቃል ተጠቅሟል መባሉ የህዝቡን ቁጣ የበለጠ እንዳባባሰው ተገልጿል። በተፈጠረው ከፍተኛ የህዝብ ቅሬታና ትችት የተቆጡት የአየር ኃይሉ ከፍተኛ ባለስልጣናት በተቋሙ ክብር ላይ ድፍረት ተፈጽሟል የሚል አቋም መያዛቸውን የዘሀበሻ የአየር ኃይል ምንጮች ገልጸዋል።
ዘገባው እንዳመለከተው ባለስልጣናቱ ቲክቶከር አዶናይ ያጋራቸው ምስሎች በሙሉ በአስቸኳይ ከማህበራዊ ሚዲያ ገጹ ላይ እንዲያጠፋ ጥብቅ ትዕዛዝ አስተላልፎለታል። ከዚህ በተጨማሪ ተቋሙን ክብር እንዲያጣ አድርጓል የተባሉትና ቲክቶከሩን አነቃቂ በሚል የጋበዙትን የአየር ኃይል አመራሮች ላይ ተገቢውን እርምጃ ለመውሰድ ምርመራ መጀመሩን የዛሀበሻ ምንጮች አረጋግጠዋል። ግብዣ አድርገለት ማስጠንቀቂያ ልሰጠው አትችልም። መቼም አንድ ግብዣ ካደረክለት ደግሞ እሱ የራሱን ንግግር ነው ሊያደርግ የሚገባው አይደል እንዴ? ማስጮህ እኮ አያስፈልግም። ምክንያቱም አዶናይ ግብዣ ተደረገለት፣ ግብዣው ጋር ሄደ፣ ቀረበ፣ ንግግር እንዲያደርግ ተጋበዘ። እሱ ደግሞ የሚያምንበትና ሰው እየተከተለበት ያለው ስግጥ ፍምስ አለ። ስግጥ ፍምስ ለእነሱ ምንድነው? ሀገራቸውን መውደድ፣ የሀገር ዳር ድንበራቸውን ማስከበር፣ የህዝቡን ፍቅር፣ አንድነት፣ ሰላም ማስከበር ነው። ዛሴት በዛ ነው ሊሰግጡ ሊፈምሱ የሚገባው ማለት ነው ጋይስ። ምንም ማስጮህ አያስፈልግም። ፎሬቨር አዶናይ ጋይስ። ዘመን ሲገላበጥ ልጅ አያቱን ካልመከርኩ ይላል። ካንተ የተሻለ ህይወትን በደንብ ከነችግሯ ከነደስተዋ ጥንቅቅ አድርገው የሚያውቋት ታሪካቸው ለትውልድ አስተማሪ ምክራቸው ሀገር ገንቢ የሆኑ ጀግኖች ሀገር መከቶች ፊት ለፊት መቆሙ እንዴት አስቻለ? እዛ ድረስ ሂደ ሰግጡ በዓላማችሁ ጠንክሩ ለማለትስ እንዴት ሞራሉን አገኘ? ከወታደር በላይ በዓላማው ጽኑ ተገኝቶ ነው አንተ እነሱን ስለ ዓላማ ለማስተማር የሄድከው? ከሀገረኛ ሚዲያ ገጽ የተወሰደ ወዲ አዶናይ ወዲ ቁልጭ ወዲ ሰገጥ ወዲምና አንተ ስለ ሰላም ለመስበክ ወዲ ሴጋው ወይም ደግሞ ወዲ ቁልጭ ምናምን አዶናይ የምትባል ደንቆሮ ስለ ኢትዮጵያ ልትሰብከን አትችልም። አንተ ዝንጀሮ፣ አንተ ወራዳ፣ ሰው ጅነው ሲከተል ነበር። አንተ ግን አንድም ቀን በአማርኛ ሙዚቃ ጨፍረህ ፖስት አድርገህ አታውቅም። አንተ ውዳቂ ትግሬ ልክልኝ ማንም ተተል ይሄ ሌባ አንድ ቀን በአማርኛ በአማራ ዘፈን ፖስት አድርጎ አያውቅም። በትግረኛ ነው አይተው ከሆነ ሁዩአር መቀሌ ግባ ምን አባት አደርግልናል? ወራዳ ቁልቋላ ቆዳ ቆረቆንዳ አንተ ውዳቂ አብያ ነው። እናንተ ውዳቂዎች አዳነች አበበ አንቺ መሀይም ሌባ ቆርጠናክም አንሌባ ወዲ ሴጋ ወዲ ቁልጭ ወዲ ምናምን አዶናይ እየተባልክ ልክስክስ ሰላም እንዴት ይወረስ አፍሮ እንደ ጣውንቱ ለሁለት ዓለም የሚንቀሳቀሱባችሁ እኮ ጣውንት ብየዋል። ፍቅር ያሸነፈ ደህና ነህ አንተ ሌባ አዶናይ የምትባል ወዲ ሴጋው አለባ እሱ ፖለቲከኛ አይደለም። ደግሞ አንዳንዶች ይወጡና አንቺ ገርዳሜ አንተ ገርዳሜ የምን አባት ፖለቲከኛ አይደለም ፖለቲከኛ አይደለም። በፖለቲካ ኮኖናት አባቱ ሙልጭ አድርገው ገለውን ፎቅ ያዙት። አንተ ቀዳዳ ፍቅር የምትለው የምን አባት ፍቅር አለ ኢትዮጵያ ውስጥ? ፍቅር አሜሪካ ነገር የለም። አዶናይ እየተባልክ ወዲ ሴጋ ወዲ ላጥላት ወዲ ወሸላ ወዲ ጩርቅ ወዲ ሰግጥ ወዲ ሌባ የተማርከው ነው ከእናት ከአባት ከአያቶች። አንተ ሌባ ኦርቶዶክስ ለማታለል አገጩ ላይ ቀብቶ ሲመጣ የሚያምን ሰገጤ ህዝብ ነው የሚያናድደው። እሱማ የሰገጠ ነው ኦልሬዲ ሞራልም የለው። ቤተሰቡን ሰግጦ ነው ገሎ የመጣው፣ ሰግጦ ነው የዘረፈ፣ ሰግጦ ነው እየኖረ ያለው። እሱ አገጩ ላይ አረንጓዴ ቢጫ ቀይ ይዞ የመጣው ይሄን ሰገጤ አማራ ቤተክርስቲያን ስለሚያገኘው እያለ እንዲከተል ይሄን ሰገጤ ደግሞ ቆርጠ ላክለት። ህዝብ ተወካዮች ምክር ቤት ቀጠሮ ይዘውለታል አሉ። አዶናይ እዛ ገብቶ ሰግጡ ፈምሱ ሊላቸው ነው እንግዲህ። እንዴት ከዚህ በላይ መሰገጥ ከየት ይመጣል? ግን ያው ሊሰግጡ ነው። የኦሮሚያ ጨፌ ኦሮሚያም እንዲሁ ጥሪ እንዳቀረበ ሰምቻለሁ። የምሪውን የእውነት አላወኩም። በተለይ ጨፌ ኦሮሚያ በጣም ያስፈልገናል ብለውታል። መቼ እንደሚሄድ አላወኩም። መከላከያ ሚኒስቴር የአየር ኃይሉን ካየ በኋላ ይሄንን የትግራይ ተወላጅ ከካናዳ ወደ ኢትዮጵያ በቃኝ ብሎ የገባ ልጅ ለመከላከያ ሰግጥ ፈምስን ሊያስረዳው ይሄዳል የሚባል ሰምቻለሁ። የሃይማኖት አባቶች ቤተ ክህነትና መጅሊሱ ይጥሩት አይጥሩት አላወኩም። ግን ያው ከላይ ከወረደና አቅጣጫ ከተሰጠበት እንግዲህ ሁላችንም መፈመሳችን ነው መሰገጣችን ነው። መልካም የመሰገጥ መልካም የመፈንበስ ዘመን ይሁንላችሁ። ሰግጡ።
ፈምሱ። ቲክቶከር አዶናይ ማለት ነው እንግዲህ የኢፌዴሪ አየር ኃይል በቅርቡ የለጠፈውን ፖስት ወይ ደግሞ ልጥፍ እንዲያጠፋ እንግዲህ ትዕዛዝ እንደተሰጠው ዘሀበሻ ዘግቧል ማለት ነው። እንግዲህ በዚህ ልጥፍ ላይም ወታደሮች ላይ እንግዲህ ተገናኝተው የኢፌዴሪ አየር ኃይል ግቢ ውስጥ ተገኝተው ማለት ነው ወታደሮችን ሲያነቃቃ ሰግጥ እያለ ብሏል በሚል በብዙ ህዝብ ቅሬታ ቀርቦበት ነበርና በዚህ ህዝብ ቅሬታ ምክንያት እንግዲህ የኢፌዴሪ አየር ኃይል ተቋሙ የህዝብ ቅሬታ ሰምቶ የተቋሙ ላይ የፖስተውን ፖስት እንዲያጠፋ እንዲሁም እሱን የጋበዙን ሰዎች ሁላ ምርመራ እያደረገ እንደሆነ ወይ ደግሞ ምርመራ ሊያደርግ እንደሆነ እንግዲህ ዘሀበሻ ዘግቧል ማለት ነው። እንግዲህ ቲክቶከር አዶናይ አይ ዶንት ኖ ለምን አንድ ሰው ወጣ ሲል የሆነ ለመሰበር እንደሚሞክር አላውቅም፣ ግን ኢትስ ኦኬ ችግር የለውም። ልጥፉን ብቻ ማጥፋት ነው። ይሄን ፔጅ ፎሎ እያደረጋችሁ ጋይስ 10 ሺህ ያልገባው 10 ሺህ እንድንገባ ቴንክ ዩ ቬሪ ማች። ሸናብሽ እካክነሽ እካካ ኦሻሻ ገንዘቡን ብለሽ እንጂ አፍቅረሽው አልነበረም። ምን አገባህ አንተ የምቀኞች ከንቲባ? ምን አገባህ አንተ የዘረኞች አፈ ጉባኤ? ሰው እንዴት በልጆቹ ይቀናል? የራስን ኑሮ ለምን አትኖርም? አንተ የወዳሞች የህዝብ ተወካይ ስነ ስርዓት አድርግ። ይሸናብሽ እካክነሽ እካካ ኦሻሻ ገንዘቡን ብለሽ እንጂ አፍቅረሽው አልነበረም። ትዝም ብሎሽ አያውቅም ነበረ። ስታስቢው ከውጭ የመጣ ዲያስፖራ አለ ለካ። ብዙ ሸጉረሻል። ትዝ ሲልሽ ከውጭ የመጣ ዲያስፖራ አለ፣ መንታ ሆነ ህይወት ማንም ዞር ብሎ አያሽም። እሱ ተፈለገ ባናትሽ ተጠቀ ይበላል። ምን ስሎ ገንዘብ ፈልጋ ነው የመጣችው አንተ ጋር። አንተን ወዳ አታውቅም። አንተ ጋር እየተኛች ሌላ ወንድ ታወጣ ነበር ብራ። አንተ ጋር እየተኛች አዝ ሰምታ ሌላ ጋር ታይ ባናቷ ትተከል እንኳን ልትረዳት እችን ዘምባ